አብርሽና ሄርሜላ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ካያችሁ ትክክለኛውን ሁኔታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ አብርሃም አሁንም ውሸቱን ቀጥሏል ማለት ነው። በጣም ነው የሚያስቀው። እውነት ለመናገር ከሆነ አብርሃም ትክክል እያደረገ አይደለም፣ ትክክለኛ ውሳኔም እየወሰነ አይደለም። እውነት ለመናገር ከሆነ አብርሃም በቃ ትክክል እያደረገ አይደለም ማለት ነው። ሴቶች ላይ የተጫወተባቸው፣ ሴቶችን ዝቅ እያደረገ የሚገኝ ሰው ነው ማለት ነው። እኔ ምኑ አእምሯቸው እሱ ጋር እንደሚጠጉ እኔ አላቅም። ምኑም ከምኑም የለበትም። ነገር ግን እነሱ ሲጠጉት እሱ ጋር ሲሄዱ እንደዚህ ሲለምኑት ማየት በጣም የሚገርም ነገር ነው። በዚህም እንግዲህ ሄርሜላ በጣም ተጣልተዋለች፣ ሰድበዋለች ማለት ነው። ልክ ልኩን የነገረችው በቃ እንደዚህ ልክ ልኩን ስነግረው ማየት በጣም ደስ ይላል ማለት ነው። አብርሃም ልክ ልኩን ካልነገሩት፣ ክብሩን እንዲጠብቅ ካልነገሩት፣ ካላስጠነቀቁት እንጂ በጣም የሚጨማለቅ ይህንን ሁሉ ነገር ካደረገ በኋላ ወደ ሩታ ያዞራል። ሁሉን ነገር ወደ ሩታ እያዞረ ይገኛል። ከሩታ ወረድ በለልን ማለት እንፈልጋለን። ሩተኛ እንቁኛ ጀግናን እንዳትናገርብን፣ እሷን መናገር የለብህም ማለት እንፈልጋለን። በጣም ነው የሚገርመው። እውነት ለመናገር ከሆነ ይሄ ትክክለኛ ነገርም አይደለም፣ ትክክልም አደረገ ብዬ አላምንም ማለት ነው። እንደዚህ ነገር ሲደረግ ትክክለኛ ውሳኔ ነው ብዬ አላምንም። ሩታ ለምን እንደሚናገሯት የፈለገውን ካደረገ በኋላ ወደ ሩታ፣ የፈለገን ካደረገ በኋላ ወደ ሩታ፣ ሁሉንም ነገር ካደረገ በኋላ ወደ ሩታን የሚያዞሩ፣ ይሄ ደግሞ ተገቢ አይደለም እንላለን። ሩተኛ እንቁ የኛ ጀግና ያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።